ብላው ነበር አይደል እንዴ? አልፈልግም ወጣው እናንተ እስከመጨረሻው አብራችሁ ሁኑ እኔ ልጄን እንደፈለኩኝ እንትን አረጋለሁ ብላ ነው ደነኑ እንዳለ ሆኖ ግን እነሱ ህይወት መልሳ እንደማትገባ ተናግራለች። ይሄን አሁን ለምንድን ነው መልሳ ሌላ ነገር ይዛ ይመጣችሁ? እኔ ልጁም የልጁ አባት ነው ብላ የላከችው እራሷ ናት ብዬ ነው ማምነው። እራሷ ይሄንን ልጅ አብሯት ያለው ሰውና እራሷ ናቸው የላኩት። ይጣራለን፣ እሱ የሱ ማመጣጥ ይጣራለን። የሁለቱን አንድ ነው። ቡታጅራ የሚባል ሀገር የተረገመ ማህበረሰብ ነው ብዬ ነው ማምነው። ባልዮች ናቸው በእውነት ዛሬ ምንም ስራ ምንም እንዳትሉ ልጆቹ አንድ እንደሚሆኑ አሳብ ስጡ። በቃ እኛ ደካም ነው ከነሱ ጋር የኛ ልጆች መቼም ይኸውልሽ ቡርቴ እግዚአብሔር ያጣመረውን ሰው አይለየውም። እቺ ሽባ አትለያቸው። ምክንያቱም ሰው ናት ብዬ አላምንም። ምክንያቱም ከ40 ሰው ሚስቴ ናት የሚለው የልጅ አባት ነኝ የሚለው 40 ሰው መጥቷል፣ 40 ወንድ መጥቷል። እሷ ማለት ሴት ሳትሆን የኢትዮጵያ ሴት ሳትሆን ከሲኦል የመጣች ሴቷ ሳጥናኤል ናት። ቀጥታ ሰብስክራይቧ ይነሳ፣ ከዚህ አካባቢ ትጥፋለን። ይሄን ነው እርምጃ መውሰድ ያለባችሁ የኛ ልጆች። ሰብስክራይብ ያደረገ ሁሉ ያንሳ። እነዚህ ቢዝነስ መሰብሰቢያ እኛን አረጉ። ልጆቹ ደግሞ በሰላም እንዲኖሩ አይፈልጉም። ምን እና ይኸውልሽ አሁን ዩቲዩብ ከፍቶ የሰጣት ማን ነው? እሱም ይጣራልን። ዩቲዩብ ከፍቶ የሰጣትም ሰው ይምጣልን። ዩቲዩብዋን ያዘጋልን። እሷ መጣ ለኢትዮጵያ ወጣት ለኢትዮጵያ ታዳጊ ጤና የምትሰጥ አይደለችም። ይዘጋ። ዝሙትን ነው የምታስተምረው። አስገድዶ መድፈር ነው የምታስተምረው። ይችልች ልጁ ያላመነበትን በግድ በግድ እንዴት አርጋ ነው አስገድዳ የደፈረችው? ይሄንንም ታውጣው። አላቅም ካለ ወንድ ልጅ ሳያቅ አስገድዳ ምን አድርገው ነው? ይሄንን ትናገር። ጥያቄ መጠይቃችሁ ማለት ይሄ መድኃኒት ምናምን የተባለው እንደዚህ አይነት ፋስት ነው በቃ። አይ ድንገት እኮ አይታወቅም ታውቂያለሽ። እኔ እንጃ። እኔ አሁን ለምሳሌ ባሌ ወይ ፍቅረኛዬ ድሮ ልጅ አለኝ አሁን መጣ። ያ ፍቅሬን እንዴት አድርጌ ወደ ራሴ መመለስ ፈልጋለሁ እንጂ ከቆሰቆስኩ እኮ አመት ይፈጅብኛል። خلاص እሱ አልፈልግም ካለ ባለቤቱ አልፈልግም ብሏል። እሱ አልፈልግም ካለ እኔ ያን ትዳሬም ፍቅረኛዬም ይዤ መጓዝ ነው። የማንም ጎቶታም ቦታ ማልቀቅ ሲጀመር ቡርትዬ ሲጀመር ጭራሽ እቺ ዝፍት ዞር ብሎ አያትም። ይቅር ይበለኝ መድኃኒዓለም። እኔ ተሳዳቢ ልታረገኝ ነው። ሲቀጥል ደግሞ ምንም ወንድ ልጅ ነው ተሳሳተ። ምን ኢትዮጵያ ስለሆነ ነው ወይስ ሚዲያ ላይ ስለወጣ ነው እንዴ? አባታችን ኢትዮጵያ ላይ የተሳሳተ ወንድማችን እያየን አይደል? ወንድማችን እስኪ ወንድ ልጅ እናንተ ነው ያላችሁ፣ እስኪ አንድ ወንድ ልጅ ጋር ሳይደርስ አግብቷል የምትሉ እስኪ እጅ አውጡ። ስሜታዊ ይሆናል። ሲጣሉ ስሜታዊ ይሆናሉ። ብዙ ነገር በብዙ መስመር እንየው። ይሄ ልጅ አልነው ወደ ራሱ ሲስተካከል ደግሞ ሌላ ነገር አታምጡ። አሁን ወገራና ወቀጣ ካለበት ያለባቸው ጠቅላላ ትክክለኛ ሰው ካለ ልጅቷ እንትን ይበላል። አንዴ እኔ ልናገር ይዘር እየመታለች። እኔ ወደ ኋላም መመለስ አያስፈልጋችሁም። እንደኔ ነው። ይቅርታ እኔ ማንንም መጫኔ አይደለም። እኔ ግን እነዚህ ልጆች አንድ ላይ እንዲሆኑ ከፈለጋችሁ አንድ የሆነ ነገር አውሩ። እስከዛሬ እሱን ተናግረናል። ከዚህ በኋላ ግን አንናገርም። እንዴ አንዳንዴ ማሰብ አለብን። ሁላችንም ስተት እንሰራለን። በቃ የአንድ ቀን ስተት ተፈጠረ ከሆነም ነው ምለው። ስለዚህ እሱን አቁሞ ዛሬ የተሰራውን ትክክል አለመሆኑን ዛሬ ያለውን ነገር መነጋገር ነው። ሁለቱ መለያየት የለባቸውም። እች ልጅ ከህይወታቸው መውጣት አለ። በቀደም ዕለት ወጣው ብላ ሄደች። ዛሬ ደግሞ ተመልሳ መጣ በዚህ ልጅ ምክንያት።
ማረገውን ታውቃላችሁ ብላ መሄድ መፎከር ይሄ ጥሩ አይደለም ነው መባባል ያለብን እንጂ መሰዳደቡ ወይም ደግሞ ሌላ ቃል መነጋገሩ ለነሱም አይበጅም። እነሱን ጥሩ ቃል ተናገሩ እያልን እኛ መጥፎ ቃል ከተናገርን ጥቅም የለውም። ስለዚህ የሁለቱን አንድነት የሚፈልግ በሙሉ ስለ ሁለቱ አንድነት ማውራትና እችሊ ስተት እንደሰራች መናገርና ማስወጣት ከመሃል ነው የሚበጀው። ስለዚህ እሷ ዩቲዩብ ተከፈተላት እነሱ ጋር ባትመጣም እሷ ዩቲዩብ ላይ እየመጣች እሱን ልትናገር አትችልም። ያድርጋ እንዴ በቃ ስተሰራ አንድ ሰው እሷም ትሰራለች እኔም ስተት እሰራለሁ። ስለዚህ ይሄን ስተት ይቀጥል፣ ሰዓቱ ይምጣ ይታይ፣ እሷም ካጠገቡ ትሁን። መሀል ላይ ክፍተት ፈጥራ እሷን ልቧን አቆሽሻ እሷ መግባት ነው የምትፈልገው መሀል ላይ። ምክንያቱም እሷ ከወጣች እሱ የልጅ አባት የልጅ እናት ነኝ ብላ እሷ ልትገባበት ነው ሀሳቧ። እሷን ከመሀል ማስወጣት ነው የምታስበው እች ልጅ። ስለዚህ እሷ መውጣት የለባትም። የለፋችበት የጣረችበት፣ ሁለቱ ይዋደዳሉ፣ ይፋቀራሉ። ሁለቱ እንዳይለያዩ ደግሞ እሷ መውጣት አለባት ነው የምንለው። እሷ ወጥቻለሁ ያለ ሴትዮ ተመልሳ መታ እንደገና ታያላችሁ ያለችው ልቧን እንዲሻክር ልቧ እንዲያዘን ልታደርጋት ነው ሀይሚን። ያ ደግሞ መሆን የለበትም። ክፉ ነገርንም ታገይ። ተበድለሻል፣ በአንቺ ነው ይሄ ሁሉ ችግር የመጣው እናውቃለን፣ ብዙ ነገር ብለናል። ዛሬ ግን አብረሹኝ ልጁ ነው ተብሎ ከተባለ ደግሞ የሚወሰነው ነገር ይወሰናል። ዛሬ የተጎዳችውን ዛሬ ያለቀሰችውን በሚቀጥለው 3 ወር አታለቅሰውም ቢሆን እንኳን ነው የኔ ንግግር። እሱም ቢሆን ያድርግ፣ በቃ አደረገ እንዴ። ይሄ ሊተሰቀል ወይም ደግሞ ተገደል እኮ መባል የለበትም እንዴ። ስትረስ 15 ቀን ስትረስ እኮ ቀላል አይደለም። እንቅልፋቱ እየለመነ ነው አላረኩም ብሎ። ስለዚህ በቃ ሁለቱን አንድ ለማድረግ ከፈለግን፣ ሁለቱን እንዳይለያዩ ከፈለግን ሁለቱን ይዘን መሄድ ነው ያለብን። እች ልጅ መውጣት አለባት። እሱን ለማዋረድ፣ እሱን ለመስደብ፣ እሱን ለማሸማቀቅ ከሆነ ሚዲያ ላይ መታ አትችልም። ቦታ መስጠት የለብንም። ስለሱ ማውራት የለብንም። አሁን በዚህ ሰዓት ነው የኔ አባባል። ገንዬ እንዴት ነሽ? አውሩ። እንዴት ነሽማ? ደህና ናችሁ ወይ? ሰምተሽኛል? ገንዬ ይቅርታ ስራ ላይ ስለሆንኩ ነው ሳላስጨርስሽ የተናገርኩት። አሁን ስለ ሁለቱ አውርተን ስናወራ ከርመናል። በቃ ልጆቹ እንዳይለያዩ እች ልጅ መውጣት አለባት። ስህተቱ የእሷ ነው እያልኩ ነው። ቀጥይበት። ሰምተሽኝ ከሆነም ሰምተሽኛል። አዎ እየሰማው ነበረ። ግን አሁን ማውራት ያለብን ስለ ዛሬው እንጂ ስላለፈው አይደለም። ስላለፈውማ ብዙ ነገር ተብሎ አንድ ነገር ልንገርሽ ደግሞ ይቅርታ አቋረጥኩሽ እንድትሄጂበት ብዬ ነው። አሁን ይሄ ልጅ እኮ የኛ ልጅ ነው። ሁለቱ አንድ ላይ አይደለ እንዲሆኑ እየሰራን ያለ ነው። ሁለቱን አንድ ላይ ለማድረግ ስህተትም ይፈጠር አይፈጠር ሁለቱ አንድ ላይ ሆነው ይወጡት ስህተታቸውን። በቃ እሷም አጠገቡ ትሁን። በዚህ ሰዓት ተበድላ ላይ ተከፍታለች፣ ብዙ ነገር ሆናለች። አሁን ግን እሱን ማውሪያ ሰዓታችን አይደለም። እቺ ልጅ ልቧ እንዲሻክር እያረገቻት ነው። እሱንም ደግሞ የማዋረድና የማንጓጠጥ መብት የላትም እች ልጅ። ስለዚህ ይህን ነገር ሂጅበት እስቲ። አዎ ልክ ነሽ እኮ። አሁን እኮ ይኸውልሽ ልጅቷ እኮ የልብ ልብ እኔ በቀደም ለታም ሰምተሽኝ ከሆነ እኔ ተናግሬያለሁ። ይቺ ልጅን እዚህ እንዳትደርስ ደግማ እንዳትመጣ ማድረግ ነው። አሁን የልብ ልብ ሰጧት፣ 10 ሺህ ያስገቧት፣ አይዞሽ አሏት፣ አንበሳ አሏት። ምን ታምጣ እሷ? እውነቷን ነው። ዛሬ እኮ ብጥስ ቅንጥስ ብላ ነው ሄደችው። ምክንያቱም ለምን እንደሆነ ምክንያቱም ቆዩ ዘርዬ፣ ምክንያቱም እዚህ ጋር ብዙ ነገር እነዚህ የውልሽኝ ሁለት አይነት ሰዎች እያልኩ ነው ሁሌ ማውራው። ሁለት አፍ ያላቸው ሰዎች አሉ። የውልሽኝ መጀመሪያ በእንቁላሉ ጊዜ በቀጣሽኝ ይላል። እቺ ልጅ መጣች ራሷ፣ እነሱ ይክፈቱ እሷ ትምጣ፣ የምናውቀው ነገር የለም። ነገር ግን መታለች። እቺ ልጅ ስትመጣ ከመጀመሪያም ጀምራ ምን ይዛ እንደመጣች አውቀዋል። ምን አሻጥር ይዛ እንደመጣች ነቅተዋል። ብዙዎቹ ስራ ነው ይላሉ። እሺ ችግር የለውም። ስራም ሆነ ስራም አልሆነ አያገባኝም። እኔ በሰጡን ስራ ነው ብለው አልነገሩኝም። እኔ በማየው ነው የሚሄደው። ስራ ነው ብለው ሲነግሩኝ ስራ ነው እላለሁ። ስራ ብለው ስላልነገሩኝ የማየውን ነው ማውራው። ነገር ግን ልጅቷ የልብ ልብ አግኝታ ልብ ተሰጧት። እስቲ ዛሬ እያት ልጁን እንዴት እንደምታሸማቅቅ፣ ልጁን እንዴት እንደምታደናብር፣ ልጁን እንዴት አድርጋ ነገር እኮ ሚዲያ ላይ ስለሆነ እሱን ለማዋረድ ነው የፈለገችው። እኛ ደግሞ አንፈቅድም እሱ እንዲዋረድ። ማናት እሷ? ከዚህ በኋላ አመጣለሁ የምትለው ምንድናት እሷ? በቃ ደጋረገ ወለደ፣ ደጋረገ፣ አስረገዛት። ምን ይጠበስላት?
ምን ይጠበስላት? አንድ ቀን ነው ብላለች አይደለ? ሁሉም ሰው ይሳሳታል። በቃ ይፈጠር እንዴ 3 ወር መጠበቅ ትችላለች። 3 ወር ማጠብቅ ከሆነ ደግሞ ትሂድ። ህግ የለም እንደ ኢትዮጵያ። ይቺ ባለጌ ህግ እንደሌለው እኛ ኢትዮጵያዊ ከሆነን እዚህ ቁጭ ብለን እኮ ልጆች እንዳይ ሌላ ነገር ውስጥ እንዳይገቡ ምን መሰልናት? እኛ የዚምባብዌ ዜጋ መሰልናት እንዴ? ህግም እናውቃለን እኮ። ምን ይጠበስላት? ደግ አረገ። እሷ ናት። እሷ ከፍታ ከሰጠችው እንኳን ወንድ እኮ ነው። ደግ አረገ። ምን እንድንላት ነው የፈለገችው? እከሳለሁኝ፣ ሌላ ነገር አመጣለሁ። ታምጣ፣ ምን እንደምታመጣ አያታለሁ፣ እናያታለን። ማስረጃም ብታወጣ ምን ማለት አይደለም እኮ። እቺ ባለጌ ተሸከሟታ። ምን ታርግ? ተሸከሟት እንዴ 10 ሺህ አስገቧት። ሌላም ነገር ልትትችላለች እኮ። ቢኮዝ እዚህ ጋር በትክክል የሚፈርድ ፈራጅ የለማ። ፈራጅ ፈጣሪ ነው። እርግጥ እኛ እኮ ልጁንም ቢሆን በሚናገረው እሷን በሚያንቋሽሸው ለምን እንዲህ ትላታለህ? ተረጋግተ ተናገር እንጂ እኮ እሱ የዋህ መሆኑን እኮ አገር ያውቃል እኮ። አይደለም እንደዚህ አይነት ከዚች አይነት ሴት ጋራ ይቅርና አጠገቡ ያለችውን ቆንጆ እንኳን በሌ ባለጌ ደግ አረገ። ካደረገች ምን ይጠበስላት? ምን ይጠበስላት? ምን ይደረግላት? ደግ አረገ። ማን ተኛ አላት? ይቺ ውዳቂ እንዳታሰድበኝ። እኔ ሴት መሳደብ አልፈልግም። ነገር ግን እንኳን አበጀ። ምን ይጠበስ? እንግዲህ 3 ወር ጠብቂ። 3 ወር ደግሞ ትዕግስት ከሌለች ታነቂ። ከፈለግሽ ገደል ግቢ ከፈለገች ምን አገባን? ነገር ግን እዚህ ጋር ግን የምናገረው ነገር ቢኖር ትናንትም ተናግሬያታለሁ። እውነቴን ነው የምነግራችሁ። ትናንትም ብያታለሁ። ሃይሚ ሁሌ ትቼ ሄዳለሁ፣ በቃ ይሄ እኔ መለያያ ነው። ይሄንን አትበል። እኔ እውነቴን ነው ይሄንን አለባት። በቃ ምክንያቱም በልዬ አሁን እኮ አብራው መቆም ነው ያለባት። ይቺ ልጅ እኮ የመጣችበት ዘዴ ሳይገባ ቀርቶ ነው። እንኳን አጠገቡ ያለችው ብዙ ነገር የሚደረግባቸው እንደሚሉት ይቅርና እኛ ርቀት ያለ ነው እንኳን የዚች ልጅ ዘዴ ገብቶናል። አይደለም እንዴ? ይሄ ልጅ ታዋቂ ስለሆነ ስሙን አዋርዳ ሌላም ነገር አደርጋለሁ ብላ ከሆነ እኛ እንበልጣለን። እሱ አይደለም እኛ እንታገላታለን። ምን ታመጣለችኝ? ግን ነገር ግን እኔ ለሃይሚ የሚነግራት ነገር እውነት የምትወደው